إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. ሰዎች በአብዛኛው የሰውነት በሽታዎችን ለማከም ከፍተኛ ትኩረት ይሰጣሉ። ከበሽታዎቹ ለመዳንና ሰላም ለመሆን ምክንያቶችንና መንገዶችን ይወስዳሉ። የቀልብ በሽታዎች ግን የበለጠ አስፈላጊና እንክብካቤ ሊደረግላቸው የሚገባ ናቸው። በቀልብ ውስጥ ምቀኝነት ካለ ወይም ቂም ካለ ወይም ጥላቻ ካለ ወይም ከዚህ የከፋው ንፍቅናና ሌሎችም ካሉ አንድ ሰው ይህን ለማከም መስራትና ከሰውነቱ ሕክምና የበለጠ ትኩረት መስጠት ይኖርበታል። ቀልቦች ብዙ በሽታዎች አሏቸው። እንዲሁም እነዚህ በሽታዎች የሚታከሙበት መድኃኒትም አላቸው። ይህ ሁሉ በቁርአንና በሱና ተብራርቶ መጥቷል። ነቢያችን አለይሂ ሰላቱ ወሰላም በአንድ ሐዲስ ውስጥ ቀልቦችን የሚያጠቁ በርካታ በሽታዎችንና ደዌዎችን ሰብስበው አስጠንቅቀዋል። የአላህ ሰላምና እዝነት በረከቱም በእርሳቸው ላይ ይሁን። አልሐኪም በሙስተድረክ ውስጥ ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈ ትክክለኛ ሰነድ ባለው ሐዲስ እንደዘገቡት ነቢዩ አለይሂ ሰላቱ ወሰላም እንዲህ ብለዋል። ኡመቴን ወይም ህዝቤን ያለፉት ህዝቦች በሽታ ያጠቃታል። እነርሱም የአላህ መልእክተኛ ሆይ የህዝቦች በሽታ ምንድነው አሉ። እርሳቸውም ትዕቢት፣ ኩራት፣ በብዛት መፎካከር፣ በዱንያ ጉዳይ መሻሻጥ፣ መጠላላትና መመቃኘት እስከ ድንበር ማለፍ ድረስ። ነቢያችን አለይሂ ሰላቱ ወሰላም ሰዎችን የሚያጠቁ 6 በሽታዎችንና ደዌዎችን ቆጠሩ። ከዚያም እነዚህ በሽታዎችና ህመሞች ሲበረቱባቸው በጊ ወይም ድንበር ማለፍ ይከሰታል። ይህም ወሰን ማለፍ፣ ድንበር መተላለፍ፣ ነፍሶችን፣ ክብርንና ንብረቶችን መዳፈር ነው። ይህን የሚያደርገው ሰው ቅጣትን፣ ምርመራንና በአላህ ስብሓንሁ ወተዓላ ፊት መቆምን ሳይፈራ። ይህ ሐዲስ 6 በሽታዎችን ጠቅሶ ከዚያም በግይን ወይም ድንበር ማለፍን አስከትሏል። እርሳቸውም አለይሂ ሰላቱ ወሰላም ከኛ በፊት የነበሩትን ህዝቦች እንዳጠቁ ገልጸዋል። እነዚህ በሽታዎች አጥቅተዋቸዋል። ይህ የሚሉት ነቢያችን አለይሂ ሰላቱ ወሰላም ኡማውን ከነዚህ በሽታዎች ለማስጠንቀቅ ነው። ሰዩሲቡ ኡመቲ ዳኡል ኡመም። ስለዚህ ይህ ከኛ በፊት የነበሩ ህዝቦችን ያጠቃ በሽታ ነው። ኡማውንም ያጠቃል፣ ይህችን ኡማ ያጠቃታል። እነዚህ ኡማውን የሚያጠቁ በሽታዎች ናቸው። አሁን አስተውል። ሰዎች ከሚሰጉባቸው አንዳንድ የሰውነት በሽታዎች ሲወራ እንዴት ለመድኃኒቱ ለሕክምናውና ከእርሱ ሰላም ለመሆን ምክንያቶችንና መንገዶችን ለመውሰድ እንደሚቻኮሉና እንደሚደነግጡ። ከላይ የጠቀስናቸው ደግሞ ነቢዩ አለይሂ ሰላቱ ወሰላም የለዩዋቸው በሽታዎች ናቸው። ከኛ በፊት የነበሩ ህዝቦችን እንዳጠቁና ይህችን ኡማም እንደሚያጠቋት ተናግረዋል። ማለትም በእርግጠኝነት ይከሰታሉ። ስለዚህ ምን ማድረግ አለብን? ከእነርሱ ሰላም ለመሆን ምክንያቶቹን መውሰድ። ከነዚህ ውስጥ አንዳቸው በቀልባችን ውስጥ ከተገኙ እነሱን ለማስወጣትና ከመዘዛቸውና ከመጥፎ ፍጻሜያቸው ሰላም ለመሆን መስራት አለብን። ነቢዩ አለይሂ ሰላቱ ወሰላም በሽታዎቹን ጠቅሰዋል። ይህ ሐዲስ ከነቢይነት ምልክቶች አንዱ ተደርጎ ይቆጠራል። ምክንያቱም ነቢዩ አለይሂ ሰላቱ ወሰላም ከሙሐመድ አለይሂ ሰላቱ ወሰላም ኡማህ በፊት የነበሩ ህዝቦችን ያጠቁ ነገሮችን ተናግረዋል። ኡማውንም እንደሚያጠቁ ገልጸዋል። ነገሩም ነቢዩ አለይሂ ሰላቱ ወሰላም እንደ ተናገሩትና እንዳሉት ሆኖ ተከስቷል። ከዚያም ይህ ዜና በማስጠንቀቂያና በማሳሰቢያ መልክ የመጣ ነው።
እርሳቸው ዓለይሂ ሰላቱ ወሰላም ይህን ያሉት እንዲሁ ለማወቅ ብቻ አይደለም፣ ይልቁንም እያስጠነቀቁንና እያሳሰቡ ነው። ኡመቴን ያጠቃታል አሉ። እነዚህ በሽታዎች ኡማውን የሚያጠቁ ከሆነ በእያንዳንዱ የኡማው አባል ላይ ራሱን ከበሽታዎቹ ለመጠበቅ መጠንቀቅ ግዴታ ነው። በሰዎች ሕይወት ውስጥ እንደሚታወቀው ስለ አንዳንድ አደገኛ በሽታዎች ስርጭት ሲወራ ከነሱ ሰላም ለመሆን ከፍተኛ ጥንቃቄ ያደርጋሉ። ስለ ሕክምናው ይጠይቃሉ። ስለ ሕክምናውንና ስለ መከላከያ መንገዶች ይጠይቃሉ። እንዲሁም ጤንነትን የሚያረጋግጡ ምክንያቶችን ይወስዳሉ። በዚህ ጉዳይ ላይም እንደዚሁ ነው። እንዲያውም ትኩረቱ የበለጠ መሆን አለበት። እነዚህ በሽታዎች ኡማውን በእርግጠኝነት የሚያጠቁ ከሆነ ባሪያው መጠንቀቅና ራሱን መጠበቅ አለበት። እንዲሁም በእነዚህ ታላላቅ በሽታዎችና ህመሞች እንዳይጠፋ የመከላከያ መንገዶችን መውሰድ አለበት። አስተዋይ ሰው በዚህ ሐዲስ ውስጥ የተጠቀሱትን እነዚህን በሽታዎች ሲያስተውል ከበስተጀርባቸው ወደ ዱንያ መዘንበልና በሷ መፈተንን ያገኛል። በሰዎች ነፍስ ውስጥ ዋነኛ ስራቸውና ሐሳባቸው ትሆናለች። እንዲያውም አንዳንድ ሰዎች በዚህ ደረጃ ላይ ሆነው ከዱንያ ውጪ ሌላ ሐሳብ አይኖራቸው። እሷም የእውቀታቸው መጨረሻና የፍላጎታቸው የመጨረሻ ግብ ትሆናለች። በተላለፈው ዱዓ ላይም اللهم لا تجعل الدنيا أكبر همنا ولا مبلغ علمنا الله ሆይ ዱንያን የሐሳባችን ትልቁ ክፍልና የእውቀታችን መጨረሻ አታድርጋት የሚል ነው። ዱንያ ጠፊ የሆነች መጣቀሚያ ናት። ሰዎቿን ታታልላለች፣ በሷም ይፈተናሉ። እነሱም ከእርሷ ጠፊዎች ናቸው። ለእነሱ አትዘልቅም፣ እነሱ ለእርሷ አይዘልቁም። በእርሷ ላይ በመሻኮታቸው በእርሷ በመፈተናቸው እንዲሁም ትልቁ ሐሳባቸውንና የእውቀታቸው መጨረሻ በማድረጋቸው ምን ያክል ህዝቦች ጠፍተዋል። ከጥንት ጀምሮ በሰዎች ውስጥ አደገኛ በሽታዎችና ገዳይ ደዌዎች ተፈጥረዋል። በዚህች ዱንያና በእርሷ ላይ በመሻኮት ምክንያት አሁንም በሰዎች ውስጥ ቀጥለዋል። ነቢዩ ዓለይሂ ሰላቱ ወሰላም የህዝቦች በሽታ ብለው ሰይመዋታል። እሱም ትዕቢት፣ ኩራት፣ በብዛት መፎካከር፣ በዱንያ ጉዳይ መሻሻጥ፣ መጠላላትና መመቃኘት እስከ ድንበር ማለፍ ድረስ ነው። አዎ ማለትም እነዚህ በሽታዎች ሁሉ ምንጫቸው በዱንያ መፈተንና በሷ መፎካከር ነው። ለዚህም ነው ዱንያና መጣቀሚያዎቿ በሁሉም ሰዎች እጅ ስትሆን፣ ገንዘብ ሲበዛና በሁሉም ሰዎች እጅ ሲሆን ፈተናውም በዛው ልክ ይበዛል። ይህም ወደፊት በነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ውስጥ በመጨረሻው ዘመን ስለ ሰዎች ሁኔታ ስናይ ይመጣል። ይህ የሚሆነው ለመመቃኘትና ለመጠላላት ምክንያት የሆነችው ዱንያ በሰዎች እጅ የተትረፈረፈች ስለምትሆን ነው። ለመመቃኘት ምክንያት የሆነው፣ ለመጠላላት ምክንያት የሆነው፣ ጀርባ ለመሰጣጣት ምክንያት የሆነው፣ ለመቆራረጥ ምክንያት የሆነው፣ ለመሻሻጥ ትዕቢት፣ ኩራት፣ በብዛት መፎካከር፣ እነዚህ ሁሉ ምንጫቸው ሰዎች ወደ ዱንያ መዘንበላቸውና በእርሷ መፎካከራቸው ነው። በዚህም በእነዚህ በሽታዎችና ህመሞች አጠፋቻቸው። ለነፍሱ መካሪ የሆነ እያንዳንዱ ባሪያ ይህን ሐዲስ ሲሰማ እውነተኛውና እውነት ተናጋሪው ዓለይሂ ሰላቱ ወሰላም ይህችን ኡማ እንደሚያጠቋት የተናገሯቸውን እነዚህን አጥፊ ደዌዎችና ገዳይ በሽታዎች እንዳይይዙት በጥንቃቄ መቆም አለበት። እርሳቸው እያስጠነቀቁንና እያሳሰቡ ነው። የአላህ ሰላምና እዝነት በረከቱም በእርሳቸው ላይ ይሁን። እነዚህ በሽታዎች በሙሉ የሚመነጩት በዱንያ ላይ ከመሻኮት በሷና በጌጧ ከመፈተን እንዲሁም እሷን ለመሰብሰብና ለማግኘት ካለው ጉጉት የተነሳ ወደ እርሷ ከመዘንበል ነው። ይህ ሁሉ ባሪያው ለተፈጠረለትና እንዲያሳካው ለተደረገው ዓላማ ከመዘናጋት ጋር ነው። አሽር ጸጋን መካድ ነው። በጥር ጸጋ ሲገኝ ወሰን ማለፍ ነው። ተካቱር በገንዘብና በልጆች መብዛት መፎካከር ነው። ተናጁሽ በዱንያ ላይ በእርሷ ላይ በመሻኮትና
ጉጉት ምክንያት የሚደረግ ፉክክር ነው። ተባውድ መጠላላት፣ ጀርባ መሰጣጣትና መቆራረጥ ነው። ተሐሱድ ሌሎች ላይ ያለው ጸጋ እንዲጠፋ መመኘት ነው። ምቀኛ የአላህን ጸጋ ጠላት ነው። ከዚያም ከነዚህ ደዌዎች ስብስብ ወሰን በማለፍ በግይ ወይም ድንበር ማለፍ ይከሰታል። አንድ ሰው በውስጡ በግይ ሲስፋፋበት ምንም ግድ አይሰጠውም። ምናልባትም የተጠበቁ ደሞችን ያፈሳል፣ የተከለከሉ ነገሮችን ይዳፈራል፣ የተከበሩ ንብረቶችን ይነጥቃል። ይህ የሚያደርገው ምንም ቅጣትን ሳይፈራና ግድ ሳይሰጠው ነው። በእያንዳንዱ ሙስሊም ላይ ከነዚህ ደዌዎች ሰላም ለመሆን ያለው ጉጉት ከሰውነት በሽታዎችና ህመሞች ሰላም ለመሆን ካለው ጉጉት የበለጠ መሆን አለበት። የቀልብ ደዌዎች የበለጠ አደገኛ ናቸው። መዘዛቸውና መጥፎ ፍጻሜያቸውም የከፋ ነው። አንድ ሰው ቀልቡን ከነዚህ አጥፊ ደዌዎች ሰላም ለማድረግ ነፍሱን መታገል አለበት። ጌታውንና ጠባቂውንም ቀልቡን እንዲያጠራለት፣ ነፍሱን እንዲያስተካክላት፣ እንዲሁም ለነፍሱ ተቅዋን ወይም ፍራቻዋን እንዲሰጣት መለመን አለበት። እርሱ አላህ ስብሓንሁ ወተዓላ የነፍስ ጠባቂዋና ጌታዋ ነው። ከነዚህ ስሜቶች የሚጠብቅና ሰላም የሚያደርግ ከዓለማት ጌታ በቀር ማንም የለም። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ሐዲስ ይህም ከነቢይነት ምልክቶች ሌላው አንዱ ነው፣ እነዚህ በሽታዎች የሚያበቁበትን ጊዜ ነግረውናል። በሰሒሕ ሙስሊም ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈው ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ በአላህ እምላለሁ የመርየም ልጅ ዒሳ ፍትሃዊ ፈራጅ ሆኖ በርግጥ ይወርዳል፣ መስቀልንም ይሰብራል፣ አሳማንም ይገላል፣ ጅዝያንም ወይም ከሙስሊም ካልሆኑ ላይ የሚጣል ግብር ያስቀራል፣ ግመሎችም ሥራ ፈተው ይቀራሉ፣ ስግብግብነትም መጠላላትም መመቃኘትም ይጠፋሉ፣ ወደ ገንዘብም ይጠራል፣ ማንም ግን አይቀበለውም። ገንዘብ በሁሉም ሰው ዘንድ የተትረፈረፈ ይሆናል። ስለዚህ በዚህ ገንዘብ ምክንያት የነበረው መጠላላት፣ መመቃኘት፣ መሻሻጥና መሰል በገንዘብ ምክንያት የነበሩ ህመሞች ያበቃሉ። ምክንያቱም ገንዘብ የተትረፈረፈና የበዛ ይሆናል። እንዲያውም ገንዘብ ያለው ሰው ሰደቃ ወይም ዘካ መስጠት ሲፈልግ የሚቀበለው ሰው አያገኝም። ይህ ሐዲስ እነዚያ ደዌዎች ትዕቢት፣ ኩራት፣ በብዛት መፎካከር፣ መመቃኘት፣ መሻሻጥ፣ መጠላላት፣ ጀርባ መሰጣጣትና ሌሎችም ከበስተጀርባቸው በዱንያ መፈተን፣ ወደ እርሷ መዘንበልና በእርሷ መፎካከር እንዳለ በግልጽ ያመለክታል። በዚያ ዘመን መመቃኘት፣ መሻሻጥና መጠላላት አይኖርም። ለምን? ምክንያቱም እነዚህ ነገሮች ሁሉ የሚመነጩት በዱንያ ላይ ካለ ፉክክር ነው። ዱንያ በሁሉም እጅ ስትሆን እነዚህ ነገሮች ይጠፋሉ። ይህ በምዕራፍ ውስጥ ወደ አንድ አስፈላጊ ነጥብ ይመራናል። እሱም አንድ ሰው የበሽታውን ምንጭ ሲያውቅ፣ እነዚህ አሁን በሽታዎች ናቸው፣ በሽታዎቹ ምንጭ አላቸው፣ እነዚህ በሽታዎች ምክንያት አላቸው። እሱም በዱንያ መፎካከር፣ በእርሷ መፈተንና ከእርሷ ጋር በሸሪዓዊ መንገድ አለመኗኗር ነው። አንድ ሰው ከዱንያ ጋር በሸሪዓዊ መንገድ ከተኗኗረ ከነዚህ መቅሰፍቶች ሰላም ይሆናል። ከዱንያ ጋር በሚኖረው ግንኙነት ከሸሪዓ ድንጋጌዎች ርቆ ከገባ ወደ እነዚህ በሽታዎች፣ ወደ ቀልብ በሽታዎች ይገባል። ከዚህ ቀደም ካየነው እንደተረዳነው እነዚህ የተለያዩ የቀልብ በሽታዎች ምንጫቸው በዱንያ መፈተን፣ በእርሷ መሻኮትና በእርሷ መፎካከር ነው። ስለዚህ የአንድ ሰው ከዱንያ ጋር ያለው ግንኙነት እንዴት መሆን አለበት? ሰላም ለመሆንስ በምን አይነት ሁኔታ ላይ መሆን አለበት? ምክንያቱም ከምንጩ ማለትም በዱንያ ከመፈተን ሰላም ከሆነ ከኋላ ከሚመጡት መዘዞችም ሰላም ይሆናል። አዎ ይህ ያብራራል። ገንዘብ ፈተና መሆኑን ያብራራል። አላህ ገንዘብ ለሰጠውም ሰው ፈተና ነው። አላህ ገንዘብ ላልሰጠውም ሰው ፈተና ነው። ገንዘብ ፈተና ነው፣ ኖረም አልኖረም። ለሀብታሙም ፈተና ነው፣ ለድሃውም ፈተና ነው። ከዚህም ጀርባ ብዙ የቀልብ በሽታዎች አሉ። ከዚህ ቀደም እንደተብራራው ግልጽ ነው። በዚህ ፈተና ውስጥ ስኬታማ ያልሆኑ ምን ያክል ሰዎች አሉ? አላህ ገንዘብ የሰጣቸውም ሆኑ ያልሰጣቸው፣
ምክንያቱም ይህ በገንዘቡ ተፈታኝ ነው፣ ያ ደግሞ በገንዘብ ባለመኖሩ ተፈታኝ ነው። ዱንያ የመፈተኛና የፈተና ቦታ ናት። አላህ ስብሓንሁ ወተዓላ ከፈተና ሁሉ ይጠብቀን። اللهم أحسن خاتمتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم اجعل كل همنا الآخرة برحمتك يا أرحم الراحمين. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم يا مقلب القلوب ثبت قلوبنا على دينك. اللهم ارحمنا وارحم موتانا وموتى المسلمين. اللهم اجعل قبورنا رياضا من رياض الجنان ولا تجعلها حفرا من حفر النيران برحمتك يا أرحم الراحمين. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.